በመስቀል አደባባይ ምን ተፈጠረም? በመስቀል አደባባይ ይህ ተግባር እንዲከወን ህወሓት ቀድሞ ማስጠንቀቂያ ሰጥቶ ነበር። በተለይም ተጋሩ ወይም ደግሞ የትግራይ ተወላጆች በዚህ ቦታ እንዳች አደገኛ ነገር ለሚፈጠርበትና ለሚከሰተው ነገር ሁሉ ኃላፊነቱን እንደማይወስድ ጭምር። ከወዲህ ደግሞ ከመቀለ እስከ አዲስ አበባ በተዘጋጀው ኔትወርክ በፌዴራል መንግስቱ ተቀባይነት ያገኙትና የተሾሙት ጌታቸው ረዳ፣ ጻድቃን ገብረትንሳኤና ዶክተር ክንድያ ገብረሕይወት ይህ ሰልፍ እንዲሳካ የትግራይ ተወላጆችና አጋር ኢትዮጵያን ጨምሮ በሰፊው ቀስቅሰዋል። ከሀገር ውስጥ እስከ ዓለም አቀፍ መገናኛ ብዙሃን ይህን ታሪካዊና በቀጠናው ጨዋታ ቀያሪ የተቃውሞ ሰልፍ እንዲዘግቡና በትግራይ ክልል ለሚገኙ ህዝቦች ድምጽ እንዲሆኑ ጥሪያቸውን በማህበራዊ ትስስር ገጽ በከፍተኛ ሁኔታ ጥሪ አቅርበዋል። የሰልፉ ዓላማ ግራ ያጋባቸው የሁለቱ ወገኖች ደጋፊዎች ደግሞ ማለትም የህወሓትና የነጌታቸው ረዳ ቡድን ደጋፊዎች በሚካሄደው የመስቀል አደባባይ ሰልፍ ላይ የተለያዩ ሐሳቦችን እየተገበሩ በተለይም ደግሞ በቲክቶክና መሰል የዩቲዩብ ቻናሎቻቸው ይህንኑ ሐሳብ አንስተው ሲሟገቱ ውለዋል አድረዋል። የሚቀሩትን ሐሳቦችም ደግሞ ሲሰነዝሩ ነበር። የሰልፉ ሰዓት እየተቃረበ ሲመጣም ግን ህወሓት በድምፀ ወያኔ በትግራይ ቴሌቪዥን በኩል ጠንከር ያለ ትዕዛዝ ከማስጠንቀቂያ ጋር አስተላለፈ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በአዲስ አበባ የታቀደው ሰልፍ አሉ በትግራይ ላይ ያነጣጠረ ግልጽ ጦርነት ያለመ ነው ነበር ያሉት። በመግለጫቸው በትግራይ ክልል ለሚገኙ ጋዜጠኞች በሰጡት ሰፊ ማብራሪያ ልብ በሉልኝ ሁሉም የኢትዮጵያ ህዝብ እንዲያውቀው በማለትም በትግራይ ላይ ግልጽ ጦርነት እንዲጀመር የሚጠራ ሰልፍ ነው ነበር ያሉትም። ሐሳቡም ግለሰቡም ንግግራቸውንም አላቆሙም። በሰልፉ የተዘጋጁ መፈክሮች በትግራይ ጦርነት ይጀመር፣ የትግራይ መንግስትና የፌዴራል መንግስት ውይይት ይግባ የሚሉ ናቸው ሲሉ ተናገሩ። ወደ ትግራይም የፌዴራል መንግስቱን እንዲገባ የሚጋብዝ ሰልፍ ነው አሉ። በዚህ ሰልፍ ላይ የሚሳተፉ የትግራይ ተወላጆችም ሆነ ተጋሩም እንደማይኖሩ ተስፋ አደርጋለሁ። በገንዘብም የታገዘ ሰልፍ ሲሉ ክፉኛ ኮነኑትም። እርምጃ ለመውሰድም ተዘጋጅተናል ሲሉ ነበር ያስጠነቀቁትም። በህወሓት ይህ መግለጫ በተሰጠበት ቅጽበት ደግሞ በአዲስ አበባ የሚገኙ የተለያዩ የመንግስት መገናኛ ብዙሃን ይዞታቸውን ተመሳሳይ የሆኑ ስለ ሰልፉ የሚናገሩ መፈክሮችን በተናበበ መልኩ በማሰማት ሰልፉን ቀድሞ ጀምረውታል። ግፋ በኤርትራ አፈሳ በትግራይ የሚል ነበር። የጽሑፉ ይዘት ሳዋ በትግራይ ተጀምሯል፣ ህወሓትና ሻዕቢያ መወገድ አለባቸው፣ ሁለቱም ያለ ጦርነት አይኖሩም የሚሉ ይዘት ያለው ሲሆን በትግራይ የሚገኙ ወጣቶችን አፈሳ በመቃወም ድምጽ እንሁን፣ የትግራይ ህዝብ ነጻነት መጠበቅ አለበት፣ ጦርነት ይብቃ፣ የፕሪቶሪያ ስምምነት እንዲተገበር፣ የትግራይ እናቶች እንባ እንዲታበስ የሚሉ ይዘቶችን አንግበዋል። የዚህ መልእክት ዓላማ ግልጽ፣ የትኛውም ኢትዮጵያዊ የሚደግፈው ሐሳብ ሲሆን ቢቢሲም ሂዩማን ራይትስ ዎችና የተለያዩ የሰብአዊ መብት ተሟጋቾችም ድርጅቶችም ላፈሳው ታጣቂዎችን በመቀለና በሌሎች ከተማ ሲንቀሳቀሱ የነፍስ አዳኝ ስለሆነው የፊሽካ ጥሪ በሰፊው ዘግበዋል። ድርጊቱንም አውግዘዋል። የፖለቲካው ውጥረቱ ወደ ወታደራዊ ፍጥጫም እያመራ መሆኑን የተገነዘበው የአሜሪካ መንግስትም በአዲስ አበባ የአሜሪካ አምባሳደር ማሲንጋን ልኳቸዋል። መቀሌ ድረስም ልከው አዋርተዋል። የጊዜያዊ አስተዳደሩ ጀነራል ታደሰ ወረደም የቁም እስር ላይ መሆኑን፣ ከፍተኛ ተቃውሞ፣ የሰብአዊ ድጋፍም እንዲቀጥል የሚሉ ሐሳቦችን ከህወሓት የማዕከላዊ ኮሚቴ አባላት ጋር ተወያይተዋል። ከዚህ በኋላ ሽምግልና ነበር። ከዚህ ሁሉ ሽምግልና በኋላ ነበር እንግዲህ የቀድሞ የህወሓት አባል ተራማጅ ሐሳብ ያላቸው ጌታቸው ረዳ፣ ጻድቃን ገብረትንሳኤና ፕሮፌሰር ክንድያ ገብረሕይወትን ጨምሮ ለውጥ ለሚፈልጉ አክቲቪስቶችም ሰልፉን በመጥራት ቀጠሮ ያስያዙትም። ህወሓት ማስጠንቀቂያ ቢሰጥም ቢያስፈራራም ቢዝትም በአዲስ አበባ ሰልፉ ተካሄደ። በሰልፉም
ህወሓት ያወጣው ያፈና አዋጅ ያፈና ወታደራዊ አዋጅ እንዲቆም፣ የትግራይ ተወላጆች ወደ ሱዳንና የመን ለወታደራዊ ግዳጅ መላክ ይቁም ወይም መሸጥ ይቁም፣ ወታደራዊ አፈሳ ይቅር፣ የፕሪቶሪያው ስምምነት ተግባራዊ እንዲሆን ህወሓት መልካም ፍቃድ እንዲያሳይና የፌዴራል መንግስቱ የትግራይ ህዝብ ሰላምን እንዲጠብቅና ወደ ትግራይ ክልልም እንዲገባ የሚጠይቁ መፈክሮች ተስተውለዋል። በዚህ የመስቀል አደባባይ ሰልፍ ላይ የተከናወኑት አጠቃላይ አበይት ሁነቶችም በተለይም ደግሞ በትግራይ ክልል የህወሓት የትግራይ ክልል ጊዜያዊ አስተዳደርን በትረ ስልጣን ከተቀበለ በኋላ እያደረገ ያለውን ወታደራዊ እንቅስቃሴ ሙሉ በሙሉ የሚኮንን በተለይም ደግሞ እነ ደብረጽዮን ገብረ ሚካኤልን ጨምሮ ቡድኖቻቸው በዚሁ አካባቢ የሚያደርጉትን የህፃናት የወታደሮችን አፈሳም እንዲቆም ከትግራይ ከፌዴራል መንግስቱ ዕውቅና ውጭ ከአስመራ መንግስት ጋራ የሚያከናውኗቸውን የተለያዩ ተግባራቶችን እንዲያቆሙ መልእክት ያላቸው ናቸው። ምናልባት ይህ ስብሰባ የፌዴራል መንግስቱ ይህንን የትግራይ ህዝቦችንና አጋር የኢትዮጵያ ወጣቶችን፣ እናቶችን፣ ህፃናትን ጥሪ ተቀብሎ በቀጣይ ምን ያደርጋል የሚለው በጉጉት የሚጠበቅ ነው። ምናልባት ሰልፉን የተለያዩ ዓለም አቀፍ መገናኛ ብዙሃን የሰብአዊ መብት ተሟጋቾችም ሆነ የማህበራዊ ዘርፍ አንቂዎችም በከፍተኛ ሁኔታ ደግፈውታል። ምክንያቱም በትግራይ ላይ እየተከናወነ ያለው ነገር ዳግም ሀገርን ለጦርነት የሚጠራ ከመሆኑ ጋር በተያያዘ ምክንያት ነበረም። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን እናንተስ ምን ትላላችሁ? ሐሳብ አስተያየቶቻችሁን በማህበራዊ ትስስር ገጻችን አጋሩን።